ሃይ ሰላም ውድ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የምንመለከተው የግሬድ 9 ሲቲዝንሺፕ ኤዱኬሽን የምዕራፍ 6 የዩኒት 6 ሶስተኛ ትምህርታችን ለሰን 3 እንመለከታለን። አኮሞዴሽን ኦፍ ዳይቨርሲቲን አኮሞዴት ማድረግ ማቀፍ ከዳይቨርሲቲ ጋር መኖር ማለት ዳይቨርሲቲን መቀበል ቫልዩ ማድረግ ማለት ነው። ጀስት ዲፋይን እናደርገዋለን። ከዛ አኮሞዴሽን ኦፍ ዳይቨርሲቲ ጀስት ዳይቨርሲቲን ማቀፍ እንደማለት ነው። So the meaning of accommodation, diversity accommodation, define ስናደርግ in contemporary multicultural society, accommodation of diversity has been adopted as opposed to national integration as distinct strategy to deal with cultural diversity. አሁን በምንኖርበት contemporary world ማለት አሁን nowadays አሁን ላይ ያለንበት ዓለም currently ይሄ አኮሞዴሽን በአጠቃላይ ግን የሚለው ሐሳብ ልዩነቶች ዳይቨርስ በሆነ ማህበረሰብ ውስጥ ያንን ያለውን ዳይቨርሲቲ በማህበር ዳይቨርሲፋይድ በሆነ ሶሳይቲ ውስጥ ያሉ ልዩነቶችን ለማክበር ለመቀበል ቦታ እንደመስጠት ያንን ማቀፍ መቀበል ማለት ነው አኮሞዴሽን ስለ አኮሞዴሽን አስፈላጊነቱ ምንድነው? አሁን ያለንበት አሁን ዓለማችን በብዛት ብዙ ሀገራት ላይ መልቲካልቸራል ሶሳይቲ ማህበረሰብ ነው የሚኖረው። ብዙ አይነት ማህበረሰብ፣ ብዙ ሃይማኖት፣ ብዙ ቋንቋ፣ ብዙ አይነት ከለር ያለው ሰው፣ ብዙ ባክግራውንድ ያለው ሰው ነው ዓለማችን ላይ ያለው ሰው ያን መፍጠር ነው ዓለማችን በአሁኑ ሰዓት አብዛኛው መልቲካልቸራል ሶሳይቲ ስለሆነ ያን ነገር አኮሞዴሽን በጣም አስፈላጊ ይሆናል ማለት ነው። ከተለያየ አይነት ካልቸር የሚመጡ ከተለያየ አይነት ባክግራውንድ የሚመጡ ሰዎችን አክሰፕት ለማድረግ አንድ ላይ ናሽናል ዩኒቲ ናሽናል ኢንቲግሬሽን ለመፍጠር በጣም አስፈላጊ ነው። ትራይንግ ይሄ ናሽናል ኢንቲግሬሽን ጀስት ቀጥታ ሁሉንም ህዝብ አንድ አይነት በቃ ጀስት አንድ ማለትም ሁሉም ሰው አንድ መሆን አይችልም። ግን ድሮ በፊት የነበረ ሐሳቤ ነበር በድሮ ጊዜ ሰዎች በኃይልም ይሁን በምን ማህበረሰብን በቋንቋም በባህልም ምናምን አንድ ለማድረግ ይሞከር የነበረ ነበር። ግን እሱ እንደማይሆን እሱ ዋጋ እንደሚያስከፍል ጥቅም እንደሌለው አብዛኛው ሰው የዓለም ህዝብ ተረድቷል። አሁን አሪፍ ጥሩ የሚባል ስትራቴጂ መልቲካልቸራል ሶሳይቲ ላይ አኮሞዴሽን ኦፍ ዳይቨርሲቲዎች የተለያዩ ብዝሃነቶችን መቀበል ይሄ ሃንድል ለማድረግ የተለያዩ ዳይቨርሲቲዎችን እና ዩናይትድ የሆነ ኢንቲግሬሽን ይሄ የሀገራዊ ሳቢ ለማምጣት የተሻለው ያን ሃንድል ለማድረግ የተሻለው መንገድ ነው የሚለን accommodation diversity. It is assumed to be an appropriate way to responding to diversity and realizing national integration in multi-ethnic and multicultural nations. አሁን እንዳልነው ነው ይሄ የተሻለ ብዝሃነት ዳይቨርሲቲ እሱም ምላሽ ከመስጠት አንፃር መልቲካልቸራል ሶሳይቲ ውስጥ የተለያዩ ኔሽኖች ብሔረሰቦች ይኖራሉ። እነዛን ናሽናል ኢንቲግሬሽን ሀገራዊ አንድነትን ከመፍጠር አንፃር ይሄ የተሻለው መንገድ እንደሆነ ይታሰባል በአብዛኛው ዓለም ላይ በአሁን ጊዜ ማለት ነው። In accommodation of diversity, difference are accepted. Accommodation implies to the right way to diversity management. In accommodation diversity ማለታችን ምን ማለት ነው? እንዴት ነው የሚተገበረው? የተለያዩ ልዩነቶች ይኖራሉ እነሱን መቀበል የተለያዩ በማህበረሰቦች የሃይማኖት፣ የባህል፣ የቋንቋ የተለያዩ ባክግራውንድ ልዩነቶችን እነሱን ሪኮግናይዝ ማድረግ እነሱን አክሰፕት ማድረግ ነው። አክሰፕቲንግ ስንል ማለት ነው ራይት ዌይ ነው ደግሞ ይሄ ትክክለኛው መንገድ ነው ይላል። ዳይቨርሲቲ ማኔጅ ለማድረግ ማለትም ይሄ ዳይቨርሲፋይ በሆነ ማህበረሰብ ውስጥ ብዝሃነት ባለው ማህበረሰብ ውስጥ ይሄን እንደዚህ አይነት ማህበረሰብን ሃንድል ለማድረግ በአግባቡ ለማስተዳደር የተሻለው መንገድ ይሄ አኮሞዴሽን ማቀፍ ነው። ሁሉንም ዳይቨርሲፋይድ የሆነውን ግሩፕ አንድ ላይ ልዩነቶችን በመቀበል በማክበር አንድ ላይ መኖር። ዳይቨርሲቲ ማኔጅመንት ስንል is a process ነው intended to create the maintain
positive work environment where the similarity and the diversity of difference of individuals are valued. diversity management and diversity management ምንድነው የሚለውን ዲፋይን ስናደርግ is process ነው ሂደት ነው ምንድነው ዓላማው intent to create maintain positive work environment where similarity and difference are የተለያዩ በማህበረሰብ ውስጥ ያሉ ልዩነቶችን እና ተመሳሳይነትን በአዎንታዊ መልኩ በተሻለ መልኩ በመቀበል የተሻለ የሥራ አካባቢን የሥራ አካባቢን ለመፍጠር እንደዚሁም ያን ለማቆየት ሜንቴን ለማድረግ ለመጠበቅ የተሻለ የሆነ አማራጭ እንደሆነ ሂደት ፕሮሰሱ እንደሆነ ይታሰባል ማለት ነው ቫልዩ የተለያዩ ኢንዲቪጁዋሎች ያላቸው ዲፈረንስ ሲሚላሪቲን ያን ቫልዩ ከማድረግ አንፃር ያን ዋጋ ከመስጠት አንፃር የተሻለ ነው ተብሎ ይታሰባል diversity management it is a በተጨማሪ diversity management is the policy ነው policy approach deals diversity issues aimed cultural accommodation international integration in nation building process በተጨማሪም ይሄ ፖሊሲ አፕሮች ነው እንደ ፖሊሲ ነው የተለያዩ በባህል ካልቸር ላይ ያን አኮሞዴት ከማድረግ አንፃር እንደዚሁም ኔሽን ቢልድ ሀገር ግንባታ ሂደትን እንደዚሁም ናሽናል ኢንቲግሬሽንን ሀገር ግንባታ የሚባለው ናሽናል ኢንቲግሬሽን ናሽናል ኔሽን ቢልዲንግ የሀገር ግንባታ የምንለው ናሽናል ኢንቲግሬሽን ሀገራዊ አንድነትን ከመፍጠር አንፃር ብዝሃነት የተለያዩ ዳይቨርሲፋይ ዲፈረንሶችን ብዝሃነቶችን ከመመልከት አንፃር የምንገልጸው አፕሮች ነው የፖሊሲ አፕሮች ነው ስለዚህ መንግስታት የተለያዩ ህጎችን ሊያወጡ ይችላሉ ህግ ደንቦችን በተለይም ሁሉንም ግሩፕ ሁሉንም ዲፈረንስ ያላቸው ሁሉንም ጾታ ሁሉንም ሃይማኖት ሁሉንም ቋንቋዎች ከመቀበል ከማክበር አንፃር ሁሉንም ሰው በመሆኑ ብቻ በፍትሃዊነት የሰብአዊነት ክብር በመስጠት ፌርሊ ጀጅ እንዲደረግ ፌርሊ እንደ ሀገራዊነት ስሜት ኢትዮጵያ ስትባል ሁሉም አይነት ካለር የሚኖርበት ሁሉም አይነት ሃይማኖት ሁሉም አይነት ቋንቋዎች የሚኖሩበት ኢትዮጵያ እንደሆነች ፊል እንድናረግ የተለያዩ ፖሊሲዎች ያስፈልጋሉ በመንግስትም ደረጃ ማለት ነው ሶ ያ ነው ጀስት አሁን አኮሞዴሽን ስንል ዳይቨርሲቲ አኮሞዴሽን ስንል ዋናነት እሱ so well accommodation requires the recognition of more than one ethnic linguistic national religious community the state and the aims to secure the coexistence of different communities within the state integration aims at equal citizenship and at the privatization of difference እዚህ ጋር ስለ ኢንቴግሬሽን እና ናሽናል ኢንቴግሬሽን የምንለው ማለት ነው ውህደት እና አኮሞዴሽን የሚለውን በምንመለከት ጊዜ አኮሞዴት ማድረግ አንድም ይሄ accommodation of diversity ማለት ሪኮግናይዝ ማድረግ እንደዚሁም የተለያዩ ሪስፔክት ማድረግ የተለያዩ ግሩፕ ኦፍ ፒፕሎችን አንድ ሀገር ውስጥ ያሉትን እነሱን ሪኮግናይዝ ማድረግ ሪኮግናይዝ ብቻም ሳይሆን አክሰፕት ማድረግ ልዩነቶችን መቀበል ማክበር ልንለው እንችላለን እነዚህ ዲፈረንት ባክግራውንድ ዲፈረንት ግሩፕ ምንላቸው ከዲፈረንት ባክግራውንድ ምናልባት ከብሔር ሊሆን ይችላል ከኢትኒሲቲ ሊሆን ይችላል ከቋንቋ ከሃይማኖት ከኔሽናቸው ሊሆን ይችላል እነዚህ ልዩነቶችን መቀበል አክሰፕት ማድረግ ሪኮግናይዝ ማድረግ ማክበር just the diversity accommodation አድርገን ልንወስደው እንችላለን አሁን ለምሳሌ ብዙ ጊዜ እንደ ጥሩ ኤግዛምፕል ግቢዎች ላይ ተማሪዎች ያዘጋጃሉ ብዙ ጊዜ ካልቸር ዴይ ዩኒቨርሲቲ ላይ ሃይ ስኩል ላይ ብዙ ጊዜ የተለመደ ነው ካልቸር ዴይ ይከበራል የባህል ቀን ብለው ትምህርት ቤቶች ይፈቅዳሉ የተለያዩ ባህሎች የተለያዩ አለባበሶች የተለያዩ ጭፈራዎች ምናምን ይታያሉ እዛ ምናልባት አመጋገቦችም ሊሆን ይችላል ምግቦችም ሊዘጋጁ ይችላሉ ያ ለምን ይጠቅማል ሰዎች የተለያዩ ባህሎችን የተለያዩ አይነት ዲፈረንስ ግሩፖችን
ምን ያህል ኢትዮጵያ እዛ ግሩፕ እዛ ትምህርት ቤት ሊሆን ይችላል እዛች ሀገር ኢትዮጵያ ውስጥ እንደሚኖሩ በፍቅር ተከባብረው እንደሚኖሩ አንድ ማሳያ ያ አሁን የአኮሞዴሽን ትምህርት ቤቱ አኮሞዴት አድርጓል ዲፈረንስ ግሩፖችን የተለያዩ ሃይማኖት ያላቸው አሉ የተለያዩ ጾታዎች የተለያዩ ቋንቋ ተናጋሪ ይኖራል በትምህርት ቤታችን በየትምህርት ቤታችን ያን ሁሉ ትምህርት ቤታችን አቅፋ ተቀብላ እንደምታስተምረን ያ ደግሞ የሀገር መገለጫ ነው ኢትዮጵያም እንደዛው ማለት ነው ያን ያሳየናል ማለት ነው አሁን እንደ ቤስት ኤግዛምፕል ያን ሴሬሞኒዎችን እንደዛ አይነት ፕሮግራሞችን መውሰድ እንችላለን ማለት ነው ይሄ የብሔር ብሔረሰብ ቀንም ተብሎ በሀገር ደረጃ እንደሚከበረው ማለት ነው ያ ትልቁ ዓላማው አጠቃላይ የአኮሞዴት ማድረግ አንድ ላይ ፒስፉሊ በአንድ ሀገር ውስጥ እነዚህ የተለያዩ ማህበረሰቦች ተፈቃቅረው ተከባብረው አንዱ ያንዱን አክብሮ አንዱ ያንዱን ተከባብረው ተፈቃቅረው ልዩነታቸው ዲፈረንስ ለሚመጣው ነገርም ያን ነገር ለመቀበል ማንኛውም ነገር ሀገራቸውን አንድ ሆነው እንደ አንድ ሆነው ዩኒቲ ፈጥረው በዛ ልዩነት ውስጥ እንደሚኖሩ ማሳያ ነው ግን ወደ ኢንተግሬሽን ጋር ስንመጣ ኤምስ ኢኳላይዜሽን ላይ ነው እሱ ማህበረሰቡን እኩል ከማድረግ አንፃር ነው ትልቁ በኤቭሪዋን ተመሳሳይ ነው በህግ ደረጃ ከማድረግ አንፃር ነው ናሽናል ፕራይቬታይዜሽን ብዙ ጊዜ ባህሎች ፕራይቬታይዝ ይሆናሉ በግል ደረጃ ነው ኢን ፐብሊክ ሳይሆን እንደሁን ቀደም አኮሞዴት ስናደርግ ውጭ ምናምን ነገር እንትን እንላለን አይደለ ግን ሞር ኢንተግሬሽን ናሽናል ኢንተግሬሽን ላይ ምንድነው የሚሆነው ፕራይቬታይዝ ነው የሚሆነው ዲፈረንሶች ምናምን በግል ነው ፐብሊክ ላይ ሳይሆን በግላችን ነው እነዛን ነገሮች የምናደርገው ሰው ፕራይቬታይዝ እንትንን ዲፈረንስን ለግል ይሰጣል ማለት ነው ናሽናል integration. So therefore accommodation of diversity can be achieved when the society component demonstrates mutual acceptance of difference within the society and the respect for the consequence of this difference. አሁን እንደተባባልነው so የተለያዩ አኮሞዴት ስናደርግ ልዩነቶችን በማህበረሰባችን ላይ በማህበረሰብ ውስጥ የተለያዩ አይነት ልዩነቶች ይኖራሉ እነሱም በጋራ ሙቹዋል አክሰፕታንስ በጋራ መቀበል ሲያሳዩ ነው እንደዚሁም የተለያዩ አይነት ኮንሲኩዌንሶች በዚህ ምክንያት የሚመጡ ያን ነገር ለመቀበል ዝግጁ መሆንን ያሳየናል ማለት ነው ግን ሞር ኢኳሊቲ ላይ ነው ኢንተግሬሽን ላይ ቀደም እንዳልነው ኢኳል ሲቲዝንሺፕ ከመፍጠር ከኢኳሊቲ ጋር ሞር ኢንፋሳይዝ ያደርጋል ናሽናል ኢንተግሬሽን ስንል ጋ ዩኒቲ ኢን ዳይቨርሲቲ ነው በምስል ለማሳየት ይሞክራል የተለያዩ አይነት ባክግራውንድ የተለያዩ አይነት እዚህ ጋር አሁን ደቡብ ወላይታ ኦሮሞ አማራው ትግሬው ጉራጌው ሁሉም አንድ ላይ ሆነው ምን ከጀርባቸው ኢትዮጵያን ቢልድ እንዳደረጉ እነዚህ ሁሉም ኢትዮጵያ ላይ እንዳሉ እናውቃለን ግን እነዚህ ሁሉም የኢትዮጵያዊነት ስፕሪት ነው ያላቸው የኢትዮጵያዊነት ማንነት የኢትዮጵያዊነት ራሳቸውን በኢትዮጵያዊነት ነው የሚገልጹ ያ ነው አንድ የዩኒቲ ኢን ዳይቨርሲቲ በብዝሃነት ውስጥ ያለ አንድነት መገለጫ አድርገን በዚህ ምስል ልንወስደው እንችላለን ማለት ነው cultural diversity within a state has become an increasingly prominent issue in recent times not only in developed countries but also in developing countries like Ethiopia. So management of cultural diversity within a state has become an increasingly prominent issue in recent times not only in developed countries but also in developing countries like Ethiopia. ይሄ በአንድ ሀገር ውስጥ ያሉ የተለያዩ የባህል ካልቸራል የሆነ ዳይቨርሲቲ ማኔጅመንት ኦፍ ካልቸራል ዳይቨርሲቲ እነዚህ ካልቸራል የሆነ የባህል ልዩነት ብዝሃነትን ማኔጅ ማድረግ ይሄ ያያያዙ ሁኔታ በአጠቃላይ አሁን ባሉ ጊዜያት በተለይ በቅርብ ጊዜያት ሪሰንት ጊዜያት ላይ በአደጉ ሀገራትም ብቻም ሳይሆን እንደ ኢትዮጵያ ባሉ ደግሞ በማደግ ላይ ባሉ ሀገራትም ላይ ጭምር በጣም ፕሮሚነንት የሆነ በጣም በጉልህ እየታየ ያለ ልማድ ሆኖ መጥቷል ማለት ነው ማኔጅመንት ኦፍ ካልቸራል ዳይቨርሲቲ በጣም አስፈላጊ ሆኗል
በጣም አስፈላጊነቱ ከዲቨሎፒንግ ካንትሪዎችም ካደጉ ሀገራትም ባለፈ አሁን በዲቨሎፒንግ ታዳጊ በሚባሉት ላይክ ኢትዮጵያ ማለት ነው እሱ እንደዛ አይነት ሀገራትም ላይ በጣም አስፈላጊ ሆኗል። In modern times, although members of society share broadly common culture, they entertain different beliefs and practice concerning certain significant areas of human life. ምንም እንኳን ሰዎች የተለያዩ አሁን ባለንበት ሁኔታ በሰፊው በስፋት የሚጓራቸው ኮመን የሚያደርጋቸው ከባህል ከተለያዩ እና የተለያዩ ደግሞ ሰው ልጅ እንደመሆናቸው የሆኑ ያህል ደግሞ በሆነ የህይወት ዘርፍ ውስጥ የሚካተቱ የተለያዩ በእምነት ሊሆን ይችላል በልማዶች ሰዎች ልጅ ይኗኗራሉ የተለያዩ አይነት ሰው በአጠቃላይ ኢቨን ዞ ምንም እንኳን ተመሳሳይ ሼር የሚያደርጉት ኮመን ካልቸር አስፔክቶች ቢኖራቸው እንደዚሁም የሰው ልጆች የተለያየ እምነት የተለያየ የእምነት ተግባሮች የባህል ምናምን ተግባራቶች ይኖራቸዋል as human life ማለት ነው። Cultural diversity and multiculturalism are the terms very commonly used to describe society of different cultures, religions and language. Cultural diversity and multiculturalism የምንላቸው ሀሳቦች እዚህ ምዕራፍ ላይ ባለፈው ምዕራፎችም ላይ በሰፊው እየተመለከትን ነው። በተለይም በተለያዩ ባህሎች ሃይማኖቶች ቋንቋዎች ባሉባቸው ማህበረሰቦች ውስጥ እነዛን ማህበረሰቦች ለመግለጽ ብዙ ጊዜ ለመግለጽ ጥቅም ላይ የሚውሉ ሁለት እነዚህ ካልቸራል ዳይቨርሲቲ ማልቲካልቸራሊዝምን ብዙ ጊዜ እንጠቀማቸዋለን እነዚህን በተለይ የቋንቋ የባህል የሃይማኖት ምናምን ልዩነት ያለባቸውን ማህበረሰቦች ለመግለጽ ማለት ነው። እነዚህን ማስታወስ ይጠበቅብናል። ዳይቨርሲቲ አኮሞዴሽን ምንድነው? Diversity accommodation is a step taken to ensure that everyone, regardless of physical ability, religion, gender, etc., is able to participate fully. ስለዚህ ዳይቨርሲቲ አኮሞዴሽን የተለያዩ ማህበረሰቦችን ለእነዚህ ሁሉ ክፍት የሆነ ብዝሃነትን የሚያስተናግድ ስርዓት ነው። ይሄ ዳይቨርሲቲ አኮሞዴሽን ስንል ያለምንም አካላዊ ሁኔታው አካለ ጎደሎ መሆኑ የአካላዊ ችሎታው ከሃይማኖት አንፃር ከጾታ እነዚህ ሁሉ ሳይገድባቸው ሳይለያቸው ሙሉ በሙሉ እዛ ላይ እንዲሳተፉ አቃፊነት ያለው ስርዓት አካል ነው ማለት ነው። This accommodation of diversity is a distinct strategy to deal with cultural diversity. Cultural diversity ባለበት ማህበረሰብ ውስጥ እንደ ቤስት ስትራቴጂ የሚወሰድ አኮሞዴሽን እነዚህ የባህል ብዝሃነትን በተለይም ትኩረት ከመስጠት አንፃር በጣም አስፈላጊ እና ቤስት ዲስትሪክት ስትራቴጂ ነው። ቤስት ስትራቴጂ ነው። in accommodation of diversity differences are accepted and accommodation implies to the right way to diversity management በተጨማሪ ይሄ ብዝሃነትን ዳይቨርሲቲ አኮሞዴት ከማስተናገድ ከመቀበል የብዝሃነትን አቃፊነት የምንለው ምንን ያካትታል? የተለያዩ ዲፈረንሶች ይኖራሉ በሃይማኖት ቅድም እንደተወያየ ነው። በብዙ በሃይማኖት በባህል በቋንቋ ብዙ ልዩነቶች ይኖራል። እነሱን መቀበልን የተለያዩ accommodation implies the right way to diversity management. accommodation ምንን ይገልጽልናል? ትክክለኛውን መንገድ ያመለክተናል ማለት ነው። ይሄን accommodation diversity management የዳይቨርሲቲ ማኔጅመንትን ትክክለኛውን መንገድ ይጠቁምልናል። accommodation of diversity accommodation is a policy ነው ብለናል። policy approach ነው deals diversity issues aimed at cultural accommodation in the national integration in nation building process እነዚህ ሁለቱን ነገሮች ያቀፋል። ዳይቨርሲቲ አኮሞዴሽን ስንል ፖሊሲ አፕሮች ነው ብለናል። እነዚህ በካልቸራል አኮሞዴሽን እና በናሽናል ኢንቴግሬሽን በሀገር ግንባታ ላይ በተለይም በሀገር ግንባታ ሂደት ውስጥ ያሉ ናሽናል ኢንቴግሬሽኖች አሉ። ሀገርን ማዋሃድ የሀገርን ህዝብ ኢንቴግሬት የማቀናጀት ሂደት ውስጥ ያተኮረ ፖሊሲ አፕሮች ነው ልንለው እንችላለን ዳይቨርሲቲ አኮሞዴሽን ማለት ነው። ቀጣይ ላይ ለሰንስ ፎር እንመለከታለን። ጥያቄ ካላችሁ ኮሜንት ላይ
ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ቴሌግራማችንን ዮሐንስ ስተዲስ ጆይን ማድረግ እንዳትረሱ። ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ኔክስት እንገናኛለን። ባይ ባይ።